ጤና ይስጥልኝ የተከበራችሁ ተመልካቾቻችን ይህ .com ቲቪ ሾው ነው። እንደተለመደው ቴክኖሎጂ ነክ የሆኑ ጉዳዮችን ወደናንተ አደርሳለሁ። በዛሬው ፕሮግራማችን ሰሞኑን ወይም ደግሞ ወሩ ሙሉ ማለት ይቻላል አንድ ሶላር ሲስተማችን ውስጥ ድንገት የገባ አንድ ኦብጀክት አለ፣ ስፔስ ኦብጀክት አለ እና ስለዚህ 3i አትላስ ተብሎ ስለሚጠራ ኦብጀክት እንግዲህ ወሩ ሙሉ ስንሰማ ከርመናል። አሁንም በተለያዩ ሚዲያዎች በቲክቶክ፣ በዩቲዩብ፣ በፌስቡክ በሌሎችም አይነት የሚዲያ አይነቶች ስለዚህ ስፔስ ላይ ድንገት ስለተከሰተው ኦብጀክት ሲወራ ሰምተናል። ሶ በዚህ ፕሮግራም ምናልባት ስለ 3i አትላስ ይባላል ይሄ የኢንተርስቴላር ኦብጀክት። ስለዚህ ስለ 3i አትላስ ኢንተርስቴላር ኦብጀክት ማወቅ የሚገባችሁን ነገሮች በሙሉ በዝርዝር አወራቸዋለሁ። ነገር ግን ይሄ ኦብጀክት አሁንም ሶላር ሲስተማችን ውስጥ ነው ያለው። ገና ለቆ አልወጣም፣ ከሶላር ሲስተማችን አልወጣም። ስለዚህ ምንድነው አሁን ይሄን ፕሮግራም እስካዘጋጀሁበት ጊዜ ድረስ ያለውን አፕዴት ነው የምነግራችሁ። ምናልባት አንድ ቀን 2-3 ቀን የዘገየ ሌላ አፕዴት ካገኛችሁ ይሄ ፕሮግራም እስከሰራሁበት ጊዜ ድረስ ያለውን ነው የምነግራችሁ ማለት ነው። በዚህ አይነት መልኩ ስለ 3i አትላስ ኦብጀክት እጅግ በጣም የሚያስደንቅ ስፔስ እድሜ ልካችንን ቅድመ አያቶቻችን ስፔስን ስናይ ነው የኖር ነው። ይህንን ስፔስ ስናይ የነበሩ የስፔስ ቤተሰቦች መካከል ከዛ ቤተሰብ ውጭ የሆነ ሌላ ባዕድ የሆነ ነገር መጥቷል። ስለዚህ በጣም ኤክሳይቲንግ የሆነ በጣም የሚያስደንቅ ወሬ ነው የማወራችሁ። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ባህሩ አባስ ነኝ። ተመልሰን እንገናኛለን። ተመልሰናል። የተከበራችሁ ተመልካቾቻችን መግቢያ ላይ እንደገለጽኩላችሁ ሰሞኑን ወይም በዚህ ወር ሙሉ በተለያዩ ሚዲያዎች ላይ ስለምትሰሙት ስለ ስፔስ ላይ ድንገት ክራሽ አድርጎ ስለገባ የኢንተርስቴላር ኦብጀክት ነው የማወራችሁ። ይህ ኢንተርስቴላር ኦብጀክት 3i አትላስ ይባላል። እንግዲህ መግቢያ ላይ እንደነገርኳችሁ አያቶቻችን ቅድመ አያቶቻችን እኛም ስፔስን ስናይ ነው የኖር ነው አይደለ? ስፔስን ሰማይን ስናይ ነው የኖር ነው። ሰማይ ላይ ደግሞ ያሉት ነገሮች እስካሁን ድረስ በሰው ልጅ እውቀት ደረጃ ያሉት ነገሮች ተብሎ የተለዩልን ነገሮች አሉ። ሶላር ሲስተም ያ ሶላር ሲስተም በዝርዝር አወራችኋለሁ። ከዚህ ከምናቀው እድሜ ልካችን ስናያቸው ከነበሩ ነገሮች ውጪ ሌላ አዲስ ነገር ወይም ደግሞ ከዚህ በፊት ታይቶ የማይታወቅ ወይም ደግሞ ሶላር ሲስተም ውስጥ ያልነበረ ስፔስ ላይ ሰማይ ላይ አዲስ ነገር ብቅ ብለዋል። ይሄ 3i አትላስ ይባላል። እንግዲህ በጣም ከሌላ ስታር ሲስተም የመጣ ከሌላ ቦታ የመጣ ሶላር ሲስተማችን ወይም ደግሞ በአጠቃላይ ምን ማለት መሰላችሁ? ቤታችሁ ግቢ አለ። ግቢያችሁ ውስጥ እንግዲህ የተለያዩ ነገሮች አሉ። መኝታ ቤት አለ፣ ሳሎን አለ፣ ፈርኒቸሮች አሉ፣ ወንበሮች አሉ፣ የምግብ ቁሳቁሶች አሉ፣ መመገቢያ። ግቢያችን ውስጥ ደግሞ ያርድ አለ። እንግዲህ ግቢያችን ውስጥ የተለያዩ የልጆች መጫወቻ ብስክሌት ይኖራል፣ ወይም ደግሞ ቁሳቁሶች ይኖራል አይደለ? እነዚህ ቁሳቁሶች በሙሉ እድሜ ልካችን ወይም ደግሞ እዛ ቤት እስከኖራችሁ ጊዜ ድረስ የነበሩ ቁሳቁሶች ናቸው። ድንገት ሌላ ቁሳቁስ የማታዩት እድሜ ልካችሁን አይታችሁት የማታውቁት ቁሳቁስ እዛ ቤታችሁ አካባቢ ብታገኙ ማለት ነው። ይሄ ነው እንግዲህ 3i አትላስ የሚባለው። 3i አትላስ ማለት ኢንተርስቴላር ኮሜት ነው። ኮሜት ምን ማለት እንደሆነ ነግራችኋለሁ። በደንብ በዝርዝር አወራችኋለሁ። ኢንተርስቴላር ኮሜት ነው ማለት ነው ከኛ ሶላር ሲስተም ውጪ የሆነ ማለት ከኛ ግቢ ከምናቀው ግቢ ውጪ የሆነ የማናቀው ከዚህ በፊት አይተነው የማናቀው አይነት ማለት ነው። 3i አትላስ ሲል ለራሱ ስሙ ግልጽ መሆን አለበት። ቴክኒካል ይመስላል ግን ቀላል ነው። 3i እና አትላስ የሚሉ 3 ነገሮች አሉት 3i አትላስ ማለት። 3i አትላስ አንደኛ ሰርድ ኢንተርስቴላር ማለት ነው። 3i ማለት i ማለት ኢንተርስቴላር ማለት ነው። ሶስተኛው ኢንተርስቴላር ማለት ነው። አትላስ ደግሞ ማለት ቴሌስኮፑ ማለት ነው። ማለት ለመጀመሪያ ጊዜ ዲስከቨሪ ያደረገው ቴሌስኮፕ ነው። አትላስ ማለት የፊደሎች ውቅር ነው። አስትሮይድ ቴሪቶሪያል ኢምፓክት ላስት አለርት ሲስተም ማለት ነው። 3i ማለት ሰርድ ኢንተርስቴላር እና ደግሞ የተገኘው
አትላስ ወይም ደግሞ አትላስ በሚባል ቴሌስኮፕ ነው ዲስከቨሪ የተደረገው ይሄ ኦብጀክት ማለት ነው። እንግዲህ እንዳልኩት ኖቬምበር ላይ በዚህ ወር ላይ በተለይ ሁሉም ሄድላይን ያደረገው ጉዳይ ነው። አይታችሁት ሊሆን ይችላል ቲክቶክም ላይ ወዘተ ወዘተ፣ በጣም ዩቲዩብ ላይ በአጠቃላይ ትልልቅ ፖድካስቶች ላይ ራሱ ጆ ሮጋን ፖድካስት ላይ ራሱ ስለ ስሪያ አትላስ በዚህ ወር በስፋት ሲወራ ቆይቷል። ኦኬ ሶ ሳይንቲስቶች ለየት ያደርገዋል ይሄ ኦብጀክት። ኦኬ ሌላ ኦብጀክት ከሌላ ሶላር ሲስተም ከሶላር ሲስተማችን ቤተሰብ ውጪ የሆነ ሌላ ስፔስ ላይ ሲመጣ የተለያዩ ባህሪያትን ደግሞ አሳያቸው። እንግዲህ ሳይንቲስቶች የተለያዩ አስትሮኖመሮች ከሶላር ሲስተማችን ውጪ የሆኑ ባህሪያት አሳይተዋል። አንደኛ በሳይዝ በጣም ሳይዙን ይቀንሳል ወደ 5.6 ኪሎ ሜትር ያህል አክሮስ የሆነ በጣም ማለት ትንሽ ማውንቴን ትንሽ ተራራ የሚያክል ነገር ነው። ቀለም ይለዋውጣል፣ እንደዚሁ ጋዝ ይለቃል። ኦኬ እና በጣም በፍጥነት ይጓዛል። ይሄ ነው እንግዲህ የስሪያ አትላስ ኢንሲደንት ሳይንቲስቶች የተለየ ነው ብለው እጅግ በጣም አስገርሟቸው በጣም ስታን አድርጓቸው እንዲሁም ደግሞ በአስትሮኖመር ኤክሳይትድ ሆነዋል። ስለ ስፔስ አዲስ እውቀት ሊያገኙ መሆኑን እንትን ሲሉ ኤክሳይት አድርጓቸዋል። ኦኬ እስቲ ከቤዚክ እንጀምር። መጀመሪያ ከቤዚክ የምታውቁት ነገር ነው፣ ግን ሪፍሬሽ ላድርግላችሁ። ሶላር ሲስተም ማለት ምን ማለት ነው? የእኛ ሶላር ሲስተም ማለት ምን ማለት ነው? ከኛ ሶላር ሲስተም ውጭ ነው የመጣው ሲባል ሶላር ሲስተማችንን ላስታውሳችሁ። ሶላር ሲስተማችን ኮንስቲቲዩት የሚያደርጉት ነገሮች አሉ። አንዱ ራሱ ፀሐይ ናት። አንደኛዋ ፀሐይ ማለት 99.8 በመቶ የሚሆነው የሶላር ሲስተማችንን ማስ የሚይዝ ማለት። ፀሐይ ግራቪቴሽናል ፎርስ የግራቪቲ ኃይል ያላት ናት። የኤነርጂ ኃይል ያላት ናት። ሁሉን ነገር በእሷ ስር እንዲዞር የምታደርግ ናት አይደለ? ሁሉም ኦብጀክቶች ስፔስ ላይ በፀሐይ ዙሪያ ነው ሲዞሩ አይደል? ከአራተኛ ክፍል ጀምሮ የምናውቀው አለ አይደለ? ያቺ ማፕ አለች አይደለ? እሷ ፕላኔቶች አሉ፣ ወደ 8 የሚሆኑ ፕላኔቶች አሉ። ከዛም ውጭ ሌሎች ፕላኔቶች አሉ፣ ጨረቃዎች አሉ፣ ከዋክብቶች አሉ። ሶላር ሲስተማችን በእነዚህ የተዋቀረች ናት። ለምሳሌ ሜርኩሪ፣ ቬኑስ፣ እርዝ፣ ማርስ የሚባሉትን አነስተኞቹ የሚባሉት ሮኪ ፕላኔቶች አሉ። ላርጅ ኢነር ፕላኔቶች ናቸው እነዚህ። አውተር ፕላኔትስ የሚባሉ ትልቆቹ ደግሞ እንደ ጁፒተር፣ ሳተርን፣ እነ ኔፕቲዩን፣ ዩራነስ እነዚህ ደግሞ 8 ፕላኔቶች አሉ ማለት። ከፕላኔቶች ውጭ እንግዲህ በጣም ኒውመረስ የሆኑ ጨረቃዎች አሉ። በጣም ብዙ ጨረቃዎች አሉ። ኮሜቶች አሉ፣ አስትሮይዶች አሉ። ኦኬ ሶ ይሄ ነው የዚህ የሶላር ሲስተሙ ቤተሰቦች እነዚህ ናቸው። ከነዚህ ውጪ ነው የሆነ ነገር ወይም ከነዚህ ውጪ የሆነ ባህሪያት የሚያሳይ ሌላ ነገር ነው ክራሽ አድርጎ የገባው። እንደዚሁም ደግሞ ሙቭመንቱ እንደ ሌሎቹ የሶላር ሲስተም አባላት በፀሐይ ዙሪያ ሳይሆን የሚገባ ክራሽ አድርጎ ቪ ሼፕ ሰርቶ ወይ ሃይፐርቦሊክ የሆነ ትራጀክተሪ አሳይቶ ነው የሄደው። እንግዲህ ኮሜት ነው ይባላል። አትላስ ኢዝ ኮሜት ላይክ የኮሜት የሚመስል ነገር ነው የሚሉት። ኮሜት ማለት ነው ባጭሩ። ኮሜቶች እንዳልኳችሁ ከፕላኔቶች፣ ከከዋክብቶች፣ ከሌሎች ድዋርፍ ፕላኔትስ የሚባሉ አሉ። ከፀሐይ ውጪ ኮሜቶች ደግሞ አሉ እዚሁ ሶላር ሲስተማችን ውስጥ። እነዚህ ኮሜቶች ከበረዶ የተሰሩ ከአዋራ ከድንጋያማ ነክ ከሆኑና በጣም ከቀዘቀዙ ጋዞች ፍሮዝን ጋዝስ የተሰራ ስኖውቦል ነገር ነው። ቢግ በጣም ትልቅ የሆነ ክብ የሆነና ስፔስ ላይ የሚበር ነገር ነው ኮሜት ማለት። የኮሜት ባህሪያት በሙሉ የታወቁ ናቸው። ቢያንስ በሰው ልጅ አሁን በደረሰበት የአስትሮኖሚ እውቀት የታወቁ ናቸው። ኦኬ ኮሜቶች እንዲህ አይነት ባህሪያት አሏቸው። ኮሜቶች ከአይስ ወይም በረዶ፣ ከአዋራ፣ ከድንጋያማ ከሆኑ ነገሮችና ከፍሮዝን ጋዝ የተሰሩ ናቸው። ክብ ናቸው። ኤንድ ስፔስ ላይ ፍላይ ስሩ ያደርጋሉ፣ ይበራሉ ማለት ነው። እነዚህ ኮሜቶች አይታችሁ ከሆነ ወደ ፀሐይ በጣም ቀረብ ሲሉ አይስ ፓርታቸው ወይም ደግሞ በረዶ የሆነው ክፍላቸው ሜልት ያደርጋል። ኦኬ ሜልት ሲያደርግ ወደ ጋዝነት ይለወጣል። ይሄ ጋዝ አብዛኛው ጊዜ ኮሜቶች አይታችኋል፣ ጭራ ግሎ የሚያደርግ ጭራ ከመሬት ሆነን ስናይ ግሎ የሚያደርግና ብርሃን ነገር እንደ ጭራ እንደዚህ ሲያልፍ የምናየው ኮሜቶች ለፀሐይ ቀረብ ሲሉ አይስ ወይም ደግሞ በረዶማ የሆነው ክፍላቸው ስኖውቦል ነገር ናቸው።
በረዷማ የሆነው ክፍላቸው በፀሐይ ምክንያት ይቀልጣል። ሲቀልጥ ወደ ጋዝነት ይለወጣል። ጋዙ ግሎ ያደርጋል፣ ብርሃን ይፈጥራል። ሰው ብር ብላ ስትሄድ የምናየው ኮሜቶች ናቸው። ከመሬት ላይ ሆነን ስናየው እንዳልኳችሁ ቅድም እንዳልኳ በፀሐይ ዙሪያ ይዞራሉ። ኤቭሪ ፊው ይርስ ይመጣሉ። ኦኬ በየተወሰኑ ዓመታት ሲመጡ ዞረው ፀሐይን ዞረው ነው የሚሄዱ። ምክንያቱም ፀሐይ ግራቪቴሽናል ፎርስ የግራቪቲ አቅም ስላላት ሁሉንም ሰብስባ ትይዛለች። ሶ በእሷ ዙሪያ ነው ኤቭሪቲንግ የሚዞረው ማለት ነው። ነገር ግን ኢንተርስቴላር ኮሜቶች ግን እንደ 3I አትላስ ኮሜት ነው፣ ግን የሶላር ሲስተማችን ውስጥ ያለ አይነት ኮሜት አይደለም። ከሶላር ሲስተማችን ውጪ የመጣ ከሌላ ስታር ሲስተም የመጣ አይነት ኮሜት ነው። ሰው ባህሪው አሁን እዚህ ሶላር ሲስተማችን ውስጥ እንዳሉት አይነት ኮሜቶች ባህሪያት የሉትም። የተለየ ነው ማለት ነው። አንደኛ ሶላር ሲስተማችን ውስጥ ሰብሮ ገብቶ አልፎ የሚሄድ እና ለዘላለም የማይመለስ አይነት ነገር ነው። ዲሴምበር 19 ላይ ከሶላር ሲስተማችን ላይ ይወጣል። ከዛ በኋላ ተመልሶ አስትሮይዶች ደግሞ አሉ። ኦኬ ሌሎቹ ፕላኔቶቹ ስለምናውቃቸው ስለነሱ እንደገና አላወራቸውም። አስትሮይዶች የሚባሉት ደግሞ እንደዚሁ በጁፒተርና በማርስ አስትሮይድ ቤልስ የሚባሉ ሪጅን አለ። እዛ አካባቢ አሁንም ፀሐይን የሚዞሩ አንዳንድ ጊዜ በጣም ግዙፍ የሆኑ ሮኪ ድንጋያማ የሆኑ ከድንጋይና ከሜታል የተዋቀሩ ግዙፍ የሆኑ አንዳንድ ጊዜ በኪሎ ሜትር ደረጃ ከኪሎ ሜትር በላይ 1 2 3 4 ኪሎ ሜትር በላይ ግዙፍ የሆኑ ናቸው። እነዚህ አስትሮይዶች እንግዲህ ስፔስ ላይ የሚበሩ ወይም ደግሞ በፀሐይ ዙሪያ ላይ ሪቮልቭ የሚያደርጉ ናቸው። ኦኬ አስትሮይዶች ናቸው እንግዲህ መሬትን ይመታሉ ተብሎ የሚጠበቀው። መሬቶች ከስፔስ ላይ ተፈናጥረው መጥተው መሬትን ይመታሉ፣ ከመሬት ጋር ኮላይ ሊያደርጉ ይችላሉ ተብሎ አትላስ የሚባለው ቴሌስኮፕ ሌሊቱ ሙሉ ሲያይ ያድራል፣ ማለት ፒክቸር ሲያነሳ ያድራል። ኦኬ አስትሮይዶች ተፈናጥረው መሬትን ሊመቱ ይችላሉ፣ መሬትን ሊያጠፉ ይችላሉ ተብሎ ስለሚታሰብ ያንን ፕሮቴክት ለማድረግ ቅድሚያ መረጃ ለማግኘት አትላስ የሚባለው ቴሌስኮፕ ሌሊቱ ሙሉ ሰማይን ፒክቸር ሲያነሳ ያድራል። ኦኬ ፒክቸር ሲያነሳም ለአስትሮይድ ፒክቸር ሲያነሳ ነው እንግዲህ 3I አትላስን ከርቀት ያያት፣ ከርቀት ፒክቸር ያደረጋት ማለት ነው። ከዚህ በፊት እንደውም 2024 ላይ አንድ አስትሮይድ መሬትን ሲቲ ኪለር የሚባል ማለት ሲቲ ኪለር ማለት አንድ ከተማን ጸጥ የሚያደርግ ትልቅ ቋጥኝ እየበረረ ወደ መሬት ሊመጣ ይችላል ተብሎ አሁንም ስጋት ላይ ነን አይደል? አሁን ደግሞ ጨረቃን ነው የሚመታው መሬትን አይመታም የሚል ደግሞ እንትን ነው እንግዲህ ሁሉም ነገር እያጠኑ እያዩ ዲቴክት እያደረጉ ሙቭመንቱን እያዩ ወዘተ ነው የሚናገሩትና ዛሬ የተናገሩት ነገር ነገ ሊለውጡት ይችላል። 3I አትላስ ማለት ይሄ ነው። 3I አትላስ ከሌላ ፓርት ኦፍ ጋላክሲ የመጣ ተወርውሮ የመጣ ኢጀክት ተደርጎ የመጣ አይነት ነው። ትንሽ አስትሮኖመሮችን ግራ ያጋባው ነገር መጠኑን ሳይዙን በአንድ ጊዜ ሽሪንክ ያደረገው 13 በመቶ የሚሆነውን ሳይዙን በአንድ ቀነሰ። ምንም አይነት ፐድል ሳይኖረው ምንም አይነት መረጃ ሳያስቀር ማለት ነው። ኦኬ ምን ማለት ነው? 100 ኪሎ ግራም የሆነ አንድ ሰው በአንድ ወር ውስጥ 13 ኪሎ ግራም ሲቀንስ ማለት ነው። ሳያልበው ምንም ሳይል ምንም አይነት መረጃ ሳይኖር ምንም አይነት ትሬስ ሳይኖር አንድ ሰው 13 ኪሎ ግራም ሲቀንስ እንደማለት ነው። እሱ በጣም ስታን አድርጓቸዋል። ቀለም ይለዋውጣል፣ በጣም በፍጥነት ይሄዳል እና የዚህ ሳይዝ የመቀነሱ ነገር ተመልሼ በኋላም እንደዚሁ ስለ ሳይዝ አወራቸዋለሁ። ሳይዝ የመቀነሱ ነገር ሳይንቲስቶችን በጣም አስገርሟቸዋል እና ዩዥዋሊ ኮሜቶች ሳይዝ ሉዝ ሲያደርጉ ሲቀንሱ ይታወቃል። ጋዝ ይለቃሉ፣ ጋዝና ደስት አዋራ ይለቃሉ እና ክላውድ ይታያል። የዚህ የጋዝና የደስት ደመና ይታያል። ብዙ ባወጡ ቁጥር ሳይዛቸው ሊቀንስ ይችላል። መጀመሪያ ራሱ እስቲ ስለ 3I አትላስ ማውራታችን ለጊዜው እናቆምና ኢንተርስቴላር ኦብጀክት ማለት ምን ማለት ነው? ራሱ ኢንተርስቴላር ኦብጀክት ማለት ምን ማለት ነው? ወይም ደግሞ ኢንተርስቴላር ማለት ኢንተርስቴላር ማለት ቢትዊን ስታርስ ማለት ነው። ኦኬ ለምሳሌ አሁንም ሌላ ምሳሌ ልስጣችሁ። ሶላር ሲስተማችን 8ቱ ፕላኔቶች፣ ኮሜቶች፣ አስትሮይዶች፣ ከዋክብቶች፣ ሙንስ ወዘተ ያሉበት ሶላር ሲስተማችን እንደ አንድ ቢግ ሆቴል እንደ አንድ ትልቅ ሆቴል አድርጋችሁ አስቡት። ኦኬ
እና በመሃል ሚድል ላይ ፀሐይ አለች። ፕላኔቶች ደግሞ እንደ ሆቴሉ ክፍሎች አርጋችሁ ሰዱ። ሆቴሎች ክፍሎች አርጋችሁ ሰዱ። አስትሮይዶችና ኮሜቶች እንደዚህ መጫወቻዎች፣ የህፃናት መጫወቻዎች ምናምን አድርጋችሁ ብትወስዱ ቅድም እንዳልኳችሁ ይሄ 3i አትላስ ወይም ደግሞ በአጠቃላይ ኢንተርስቴላር ኦብጀክት የሚባለው ነገር ምንድነው? እዛ ሆቴል ውስጥ የሌለ እዛ ሆቴል ውስጥ ከነበሩ ፈርኒቸሮች ሩም ውስጥ ካሉ አልጋዎች ሁሉ የተለየ የሆነ ነገር እዛ ሆቴል ውስጥ ሲገኝ ማለት ነው። ወይም ደግሞ በዚህ በ3i አትላስ መሰረት በዛ ሆቴል ውስጥ ሲያልፍ ማለት ነው። ምንም የሆቴሉ ንብረት ያልሆነ ከሆቴሉ ጋር ያልተመዘገበ በፕሮፐርቲነት ያልተመዘገበ የማይታወቅ የዛ ሆቴል ባለቤት አይቶት የማያውቀው ሰራተኞቹ አይቶት የማያውቁት የተለየ ነገር ከሌላ ቦታ ወይም ደግሞ ከሌላ ሆቴል ኢጀክት ተደርጎ ቶሩሮ የመጣ እንደማለት ነው። ኦኬ ሶ ኢንተርስቴላር ማለት ከሌላ ሶላር ሲስተም የመጣ ማለት ነው ባጭሩ፣ ወይም ደግሞ ከሌላ ስታር ሲስተም የመጣ። እስካሁን ድረስ በሰው ልጅ ታሪክ ውስጥ በእንዲህ አይነት መልኩ የመጡ 3 ኦብጀክቶች አሉ። ኦኬ የመጀመሪያው ኦብጀክት ኢንተርስቴላር የሆነ ማለት ከኛ ሶላር ሲስተም ውጪ የመጣ 3 አሉ። አንደኛ ኦumuamua የሚባል በ2017 1i ተብሏል። 1i ማለት የመጀመሪያው the first interstellar ማለት ነው። እሱ መጥቶ ነበረ። የሲጋር ሼፕ ያለው ወደ 400 ሜትር ርዝመት አክሮስ የነበረው ድንገት ሶላር ሲስተማችን ውስጥ ታምብል አድርጎ የገባ እና ቴል የሌለው አይነት ነው የነበረው። ሶ ይሄ የተለየ ኦብጀክት ስፔስ ላይ የስፔስ ሚስጥር ሆኖ በጣም አነጋጋሪ የነበረ ነው 2017 ላይ። ኦኬ ይሄ ኦumuamua ድንጋያማ ነበረ። ከኮሜት የበለጠ ሮኪ የነበረ የኮሜት ባህሪ ያልነበረው ነው እና በጣም የሚያስደንቀው ሳይንቲስቶች ይሄ ኦumuamua የሚባለው ኢንተርስቴላር 2017 እንደ አውሮፓ አቆጣጠር እኛ ሶላር ሲስተም ውስጥ ክራሽ አድርጎ የገባው ለቢሊየን ዓመት ሲጓዝ የነበረ ነው ይላሉ። ለቢሊየን ዓመታት ይቅርታ፣ ለቢሊየንስ ኦፍ ይርስ ማለት በጣም አስደናቂ ነው። ከቢሊየን ዓመታት በላይ በቢሊዮኖች የሚቆጠሩ ዓመታት ሲጓዝ የነበረ ነው ስፔስ ላይ ብለው ሳይንቲስቶች ይላሉ። እና ይሄ እጅግ በጣም የሚያስደንቅ ነው። ስፔስ በጣም እጅግ በጣም የሚያስገርም የሚያስደንቅ ነገር ነው። የሰው ልጅ ምን ያህልም ስለ ስፔስ ብዙ እንደማያውቅም ያሳያል። የመጀመሪያው ኦumuamua ይባላል። ምንድነው 26 ኪሎ ሜትር በሰከንድ ይበር የነበረ ነው። ይሄ 26 ኪሎ ሜትር በሰከንድ ማለት ይሄ ቡሌት ትሬን እንኳን እንደዛ አይበርም። 26 ኪሎ ሜትር በሰከንድ የሚበር ነው። ምንም ነገር አልመታም፣ ከምንም ነገር ጋር አልተጋጨም። just kept going አለፈ ማለት ነው። ከዛ 2019 ላይ ሁለተኛው the second interstellar ቦሪሶቭ ይባላል። ቦሪሶቭ አስትሮኖመር ነው፣ መጀመሪያ ዲስከቨሪ ያደረገው ሰው ማለት ነው። ይሄ ደግሞ በብዛት የኮሜት ባህሪ ያለው እኛ ሶላር ሲስተም ውስጥ ያሉ ኮሜቶች አሉ አይደለ? የእነሱ አይነት ባህሪ ያለው እና ቴል ያለው የቴል ኦፍ ጋዝ ማለት ነው እና ደስት ባህሪ ጋዝ ማለት እኛ ሰዎች ጋዝ እናወጣለን አይደለ? እንደዛ የሚያወጣ አይነት ማለት ነው። በጣም ግዙፍ ነበረ። ግማሽ ኪሎ ሜትር ያህል አክሮስ የነበረ ነው። ትልቅ ነው የነበረው ይሄ ቦሪሶቭ የሚባለው ኢንተርስቴላር ኦብጀክት ማለት ነው። አሁን እንግዲህ ሶስተኛው 3i የሆነው 3i አትላስ the third interstellar object ማለት ነው። ሶስተኛው በ2025 ዲስከቨር የተደረገ ነው። አትላስ ይባላል ይሄ ዲስከቨር ያደረገው ቴሌስኮፕ። ኦኬ እና መጀመሪያ ላይ የሆነ የኮሜት ባህሪ ያለው የኮሜቶች አይነት ባህሪ ያለው ጋዝ ሪሊዝ ያደርጋል፣ ግን ሌሎች ቢሄቪየሮች ያሳያል። የተለየ ከኮሜቶች በተለየ መልኩ ሌሎች አይነት ቢሄቪየሮችን ያሳያል። እንግዲህ ሚልኪ ዌይ ጋላክሲ ወደ በመቶዎች የሚቆጠሩ ቢሊዮኖች ስታርስ አሉ በጋላክሲ ሚልኪ ዌይ ጋላክሲ ላይ ሁሉ እንግዲህ እያንዳንዳቸው ኮሜቶች አሉ በብዛት አሏቸው እና ሳይንቲስቶች ከትሪሊየን በላይ የሚሆኑ ኢንተርስቴላር ኦብጀክቶች ፍላይ አራውንድ ያደርጋሉ፣ እዚሁ ስፔስ ላይ ፍሎት ያደርጋሉ ማለት ነው። ኦኬ ሶ
አሁን ምናልባት የቴሌስኮፖቻችን እየዘመኑ ሲመጡ የተለያዩ ቴሌስኮፖች አሉ አይደል? እነዛ ቴሌስኮፖች እየዘመኑ ሲመጡ ማየት ጀምረን ሊሆን ይችላል እንጂ እስካሁን ድረስ የነበሩ ናቸው ማለት ነው። እንዴት ነው ያወቅነው? ይሄ ስፔስ ትራቨለር ይሄ 3i አትላስ እንዴት አወቅን? እንዴት ነው ዲስከቨር ያደረግነው? 3i አትላስን እንዴት ዲስከቨር አደረግን የሚለው የተወሰነ ነገር ላውራችሁ። ጁላይ 1 2025 ነው ዲስከቨር የተደረገው። ዲስከቨር ያደረገው አትላስ የሚባል ቴሌስኮፕ ሲስተም ነው። አትላስ ATLAS ብላችሁ ማለት ይችላል። ቺሊ ውስጥ የሚገኝ ነው። ይሄ አትላስ ዋናው ዓላማው በማታ መሬትን በማታ ሰማይን ሲያይ የሚያድር ቴሌስኮፕ ነው። ምንድነው? አስትሮይዶች ቅድም ያልኳችሁ ሮኪ የሆኑ ግዙፍ በኪሎሜትሮች ሊገዝፍ የሚችል አስትሮይዶች ከስፔስ ላይ ተፈናጥረው መጥተው መሬትን እንዳይመቱ ለመከላከል አይከላከልም። ራሱ ፒክቸር ነው የሚያነሳው። ፒክቸር አንስቶ ሴንትራል ማዕከላዊ ወደ ሆነው ይልካል። ፒክቸሮቹን በማጥናት የተለያዩ የመከላከያ ዘዴዎችን ዲፕሎይ ለማድረግ ቅድመ ጥንቃቄ አይነት ነው እና ማታ ሁል ጊዜ የሚያይ ነው አትላስ ማለት። አስትሮይድ ተርስቴሪያል ኢምፓክት ላስት አለርት ሲስተም ይባላል። ይሄ ሴኪሪቲ ካሜራ ነው። በቃ ስፔስ ትሬት ከስፔስ የሚመጣ ትሬትን የሚጠብቅ ማለት ነው። እሱ ነው ድንገት አስትሮይዶችን ፒክቸር ሲያነሳ ሲያመሽ ድንገት ከርቀት የሆነ ፌንት ዶት ያያል ማለት ከርቀት ብልጭታ ያያል ማለት እሱም ፒክቸር ያነሳል። ከዛ በኋላ ማጥናት ተጀመረ። ሳይንቲስቶች መጀመሪያ ላይ ሬጉላር ኮሜት እዛው ሶላር ሲስተማችን ውስጥ ካሉ ኮሜቶች አንዱ መስሏቸው ወይም ደግሞ እንደሱ አይነት ባህሪ ያላቸው መስሏቸው ነበረ። በኋላ ላይ ግን ትራክ እያደረጉት ሲሄዱ ቢሄቪየሩን ማየት ጀመሩ። የተለየ ሶላር ሲስተማችን ውስጥ ካሉ ኮሜቶች የተለየ ባህሪያት አሉት። አንደኛ ሃይፐርቦሊክ ትራጀክተሪ አለው። ሃይፐርቦሊክ ቀጥታ ሰብሮ ከላይ በላይኛው ትልልቆቹ ፕላኔቶች ካሉበት በዛ ጋር ሰብሮ ቀጥታ ወደ ፀሐይ የሚሄድ አይነት ነው። የተወሰነ ቪ ሼፕ አይነት እንደዚህ ገባ ብሎ ከዛ በኋላ አቋርጦ ነው የሚሄደው። ፀሐይን እንደዚህ አይሽከረከርም ወይም ደግሞ ፀሐይን ሪቮልቭ ሳያደርግ አቋርጦ ወደ ፀሐይ ሄዶ ከዛ በኋላ ዲሴምበር 19 ላይ ሙሉ ለሙሉ ከሶላር ሲስተማችን ላይ ይወጣል። ሃይፐርቦሊክ ትራጀክተሪ አለው ማለት ነው። ሁሉም ነገር እንደምታውቁት በፀሐይ ዙሪያ ኤሊፕሲስ ይባላል። በፀሐይ ዙሪያ ኦርቢት ያደርጋሉ። ሁሉም ኦቫል በሆነ ሼፕ ማለት ነው። ልክ አደባባይ ላይ መኪኖች እንደሚዞሩት ነው ፀሐይንን የሚዞሯት ማለት። ይሄ ግን አደባባዩ እንደ ሶላር ሲስተም ብታዩት አደባባዩ እንደ ሶላር ሲስተም መኪኖች የሚዞሩት መኪኖቹ ፕላኔቶች አድርጋችሁ ብትወስዱ ይሄ አደባባዩ ላይ ክራሽ አድርጎ ሁሉም ነገር እየዞረ እሱ ግን እንደዚህ ይዞሩታል። እሱ በዚህ በኩል እንደዚህ ክራሽ አድርጎ በፀሐይ በኩል አድርጎ አልፎ ሄዷል። አልፎ ይሄዳል። ገና አልሄደም። ኮሜቱ መጀመሪያ ልክ ሲገኝ አትላስ መጀመሪያ ዲስከቨር ሲያደርገው 3 ኤዩ ርቀት ነው። ኤዩ ማለት አስትሮኖሚካል ዩኒት ነው። ኤዩ ማለት አስትሮኖሚካል ዩኒት ማለት ሶላር ሲስተማችን ውስጥ ያለን ርቀት ሜዥር የሚደረግበት ዩኒት ነው። አንድ አስትሮኖሚካል ዩኒት 150 ሚሊየን ኪሎ ሜትር ነው። በመሬትና በፀሐይ መካከል ያለው ዲስታንስ 150 ሚሊዮን ኪሎ ሜትር ነው። ይሄ አንድ ኤዩ ይባላል። አንድ አስትሮኖሚካል ዩኒት ይባላል። 3 አስትሮኖሚካል ዩኒት ይርቃል ከፀሐይ። ይሄ 3i አትላስ ማለት 3 ጊዜ 150 450 ሚሊዮን ኪሎ ሜትር ይርቅ ነበረ መጀመሪያ ዲስከቨር ሲደረግ ማለት ነው። ኮማ ነበረው። ኮማ ማለት የጋዝና የደስት ኤንቨሎፕ ነበረው። ጋዝ ይለቃል ይታይን ነበር። ከዛ በኋላ በደንብ ሳይንቲስቶች ኢንትረስትድ ሆኑ and ማጥናት ጀመሩ። ቬሪ ላርጅ ቴሌስኮፕ የሚባል አለ VLT፣ በሱ ማየት ጀመሩ። እንደዚሁም ደግሞ the Hubble Space Telescope የሚባል አለ፣ በሱ ቴሌስኮፕ ስታዲ ማድረግ ጀመሩ። ይህንን ትራክ ሲያደርጉት ማጥናት ሲጀምሩ መጀመሪያ ኮሜት መስሏቸው ነበረ። በኋላ ባህሪው የተለየ ሲሄድ ኢንትረስትድ ሆኖ አሁን ባልኳችሁ ቴሌስኮፖች ማጥናት ጀመሩ ማለት ማጥናት ሲጀምሩ የተለያዩ ነገሮች ለየት ያሉ ባህሪያት አዩ። አንደኛ በጣም ብዙ ካርቦን ዳይኦክሳይድ አለው። ከሞርዛን
ከኮሜቶቻችን ሶላር ሲስተም ውስጥ ካሉ ኮሜቶች በተለየ መልኩ ካርቦን ዳይኦክሳይድ አለው። እንደዚሁም የኒክልና የአይረን ሬሽዮ የተለየ ነው። ኖርማሊ ኮሜቶች ኒክልና አይረን ማለት ሜታሎች ናቸው። አብዛኛው ጊዜ ኮሜቶች ላይ ባላንስድ የሆነ ይዘት አላቸው። ነገር ግን የዚህ የስሪ አይ አትላስ ግን ኒክሉ አንዳንድ ጊዜ ከፍ ይላል፣ ከዛ በኋላ አንዳንድ ጊዜ ዝቅ ኖርማላይዝ ይሆናል ማለት ነው። ኮሜቶችን እንዴት አድርጋችሁ እዩዋቸው መሰላቸው? ኮሜቶች እንደ የአይስክሬም ኮኑ አለ፣ የአይስክሬም ቅርፊቱ አለ። ቅርፊቱ ላይ አይስክሬሙ አለ። አይስክሬሙ ካርቦን ዳይኦክሳይድ CO2 ነው ብትሉ ቶሎ ሜልት ያደርጋል። ሜልት ሲያደርግ ጋዝ ይለቃል። ጋዝ ሲለቅ ከርቀት ሲታይ ብርሃናማ ግሎ ያደርጋል ማለት። ከዛ ሶሊድ የሆነው ፓርቱ የስሪ አይ አትላስ ወደ 5.6 ኪሎ ሜትር ያህል አክሮስ ትልቅ ማለት አንድ ትንሽ ማውንቴን ወይም አንድ ትንሽ ተራራ ያክላል ማለት። ኦኬ ሶ በጣም ግዙፍ ነው። ሶ እንዴት ነው የመጣው ወደ ሶላር ሲስተማችን? ከሌላ ስታር ሲስተም እንዴት መጣ? ምን ያህል ተጉዟል? ምን አይነት ቢሄቪየሮች አሉት የሚለውን ላንሳላችሁ። ለቢሊየንስ ኦፍ ይርስ በጣም ነው የሚያስደንቀው። በጣም የሚያስደንቅ ነው። በ7 ቢሊየን ዓመታት ሲጓዝ የነበረ ነው ይሄ ኦብጀክት። ኢንተርስቴላር ኦብጀክት ወደ ሶላር ሲስተማችን ከመግባቱ በፊት 7 ቢሊየን ዓመታት ሲጓዝ ቆይቷል። በጣም የሚያስደንቅ ነው። 7 ቢሊየን ዓመታት በፊት እኮ ፀሐይ ራሷ ፎርም አልተደረገችም። ፀሐይ የምትባለዋ ነገር ፎርም አልተደረገችም። ኦኬ ፀሐይ ራሷ ፎርም ከመደረጓ በፊት ይሄ ኢንተርስቴላር ኦብጀክት ሲጓዝ የመጣ ነው። እንዴት ነው እድሜ የሚለኩት ወዘተ በጣም ቴክኒካል ነው፣ ዝርዝር ነው። ግሎ ከሚያደርገው ወይም ደግሞ ከሚፈነጥቀው ብርሃን ተነስተው ደስቱ፣ ካርቦን ዳይኦክሳይዱ ወዘተ፣ ኮስሚክ ሬይስ አለ። ኮስሚክ ሬይስ ውስብስብ ነገር ነው እና ይሄ ኮስሚክ ሬይ በነገራችን ላይ ኮስሚክ ሬይ ማለት በጣም ሃይ ኤነርጂ የሆኑ ፓርቲክሎች ናቸው። ስፔስ ላይ ያለው በሱ ቦምባርድድ ሲደረግ እንደው ሰውነቱ ቦምባርድድ አውተር ሌየሩ ማለት ነው። የዚህ የስሪ አይ አትላስ ቦምባርድድ ሲደረግ በኮስሚክ ሬይስ ማለት በኮስሚክ ሬይ ቦምባርድድ ሲደረግ የውጩ ሌየሩ የውጩ ቅርፊቱ ቀለሙ ይለወጣል፣ ባህሪው ይለወጣል ወዘተ። የሆነ ጫካ ሄዳችሁ አንበሳ ታያላችሁ። ያ አንበሳ በጣም ጎፈሪያ መሆኑ በጣም በጎፈሬው እንደዚህ ተውጦ ፊቱ ብቻ የሚታይ ሰውነቱ ብዙ ተቦጫጭሮ ብዙ ጊዜ ተደባድበዋል ማለት ነው። አንበሳው ብዙ አመት ኖረዋል ማለት ነው። ይሄ አንበሳ እድሜው ረጅም ነው ማለት በእንደዚህ እድሜውን ረጅም እንደሆነ ያስታውቃል። እዚህ ምድር ላይ ሆኖ ያሳለፋቸው ጊዜያቶች ፊቱ ሰውነቱ ላይ ይታያል። የሰው ልጅም ብዙ እድሜው በዛ ሲሄድ ሰውነቱ ላይ ብዙ ምልክቶች አሉ እድሜውን የሚገልጹ አይደለ? ብዙ ምልክቶች የቆዳ መሸብሸብ ወዘተ፣ ከጸጉር መሸበት እንደዚህ አይነት ነገር ማለት ብዙ አመት እየኖረዋል ማለት በዛ መልኩ የዚህ ስሪ አይ አትላስም ስፔስ ላይ ለ7 ቢሊየን ዓመታት ሲጓዝ ኮስሚክ ሬይስ አታክ ሲያደርገው የቆየ ስለሆነ ኤክስተርናል ሌየሩ በጣም ብዙ ካርቦን ዳይኦክሳይድ አለው። እንደገና ደግሞ ሬዲሽ የሆነ ወይም ቀይ የሆነ ደስት አዋራ ሰብስበዋል ወዘተ። ኦኬ 7 ቢሊየን ዓመታት ያህል ሲጓዝ ቆይቷል እና እጅግ በጣም ያስደንቃል። ስፔስ ላይ 7 ቢሊየን ዓመታት ሲጓዝ የቆየ እጅግ በጣም የሚያስደንቅ ነው እና መጀመሪያ ሲመጣ 58 ኪሎ ሜትር ፐር ሰከንድ ይጓዝ ነበር። 58 ቅድም ኦሞ 26 ኪሎ ሜትር ፐር ሰከንድ ነበር አይደል ይጓዛል ያልኳችሁ። አሁን 58 ይሄ ታይቶ አይታወቅ። ኢንተርስቴላር ኦብጀክት በዚህ ያህል ፍጥነት የሚጓዝ ኢንተርስቴላር ኦብጀክት የሰው ልጅ አይቶ አያውቅም፣ ወይም አስትሮኖመሮች ሳይንቲስቶች አያውቁም። አይ ቲንክ ሪከርድ የተደረገ መረጃ የለም። በዚህ ያህል ፍጥነት የሚበር ኢንተርስቴላር ኦብጀክት አላየም። ይሄ ማለት ወደ 208,800 ኪሎ ሜትር በሰዓት ይበራል ማለት ነው። ይሄ ማለት ከለንደን ኒውዮርክ በ2 ደቂቃ እንደመድረስ ማለት ነው። ፍጥነቱ በጣም ፈጣን ነው። መጀመሪያ በሊራ በሚባል ኮንስታሌሽን ዳይሬክሽን የመጣው ከዛ አፐር ፕላኔትስ የሚባሉት እነዚህ ትልልቆቹ 4ቱ ፕላኔቶች በሱ አውተር ፕላኔትስ የሚባሉት በእነሱ በኩል አድርጎ ከዛ ወደ ፀሐይ ነው ሄደው ማለት አይ ቲንክ ቪዲዮ ላይ የምታዩት ይመስለኛል። ሴፕቴምበር 2025 ላይ በጣም ብራይተር ነበር፣ በጣም ግሎ ያደርግ ነበር፣ ብርሃናማ ነበር።
የሆነ ኤሊየን የሚመስል እንግዲህ አንዱ አትላስም እኮ በነገራችን ላይ ኤሊየን ነው፣ ኤሊየን ቴክኖሎጂ ነው። በውስጡ የሆኑ ኤሊየኖች አሉ፣ ለመሬት የሆነ መልእክት ያስተላልፉ። በጣም ብዙ ነገር ሚዲያ ሲበዛ እንግዲህ ብዙ ነገር ይወራል አይደለ? በጣም ግሎ ያደርጋል። እነሱ ግን አስትሮኖመሮች ግሎ የሚያደርግበትን ምክንያት ያውቃሉ። ሌላ ኤሊየን ቴክኖሎጂ ስላለው ነው ወይም ስላሌለው ነው ብለው አላሉም። ናሳ የሚያወራው ሌላ ነገር ነው። እኔ ቤዚክ የሆኑ ነገሮችን ነው የማወራቸው። በጣም ግሎ ያደርግ ነበረ ሴፕቴምበር ላይ። ኦክቶበር ላይ ከፀሐይ ጀርባ ስለሄደ በፀሐይ ስለተሸፈነ ከመሬት ሆኖ ኦብዘርቭ ማድረግ አልተቻለም ነበረ። ይሄ ሶላር ኮንጃክሽን ይባላል። ናው ኦክቶበር 30 ላይ ለፀሐይ በጣም የቀረበበት ጊዜ ነው። ይሄ ፔሪሊዮን ይባላል በእነሱ በአስትሮኖመሮች። ፔሪሊዮን 1.6 ኤዩ 1.36 ኤዩ ደረሰ። the distance between sun and the object ማለት በጣም የቀረበው ለፀሐይ ኦክቶበር 30 ላይ 1.36 ኤዩ ኤዩ ቅድም አስትሮኖሚካል ዩኒት ነው ብያቸዋለሁ። አንድ አስትሮኖሚካል ዩኒት ደግሞ 150 ሚሊዮን ኪሎ ሜትር ነው ብያቸዋለሁ። ኦኬ ይሄ 1.36 ኤዩ ማለት 1.36ን በ150 ብታባዙት ወደ 203 ሚሊዮን 453 ሺህ ኪሎ ሜትር ያህል ቀረባል። ቀረብ ሲል እንግዲህ ይሄ ለመጀመር ለፀሐይ በጣም የቀረበበት ሆነ ማለት ነው። ፀሐይ እቺ ብትሆን ለፀሐይ ይሄኛው ኢንተርስቴላር ኦብጀክት ቢሆን በጣም የቀረበበት ኦክቶበር 30 ላይ ነው ማለት ነው። ስለዚህ ለፀሐይ የቀረበው ማለት ሙቀቷን ኤክስፒሪየንስ ያደርጋል ማለት ነው። ይቀልጣል ማለት ነው። ይሄ አይስ ፓርቱ ይቀልጣል ማለት ነው። ከዛ ነው እንግዲህ ባህሪው የተለወጠው። የዚህ የስሪአይ አትላስ ባህሪው የተለወጠው ከኦክቶበር 30 በኋላ አንደኛ ሳይዙ በጣም ሽሪንክ አደረገ። ሁለተኛ ከለር መለዋወጥ ጀመረ። ኦኬ ሬድ ነበረ፣ ከዛ ግሪን ሆነ፣ ከዛ ብሉይሽ ሆነ። ኦኬ ቀለም ተለዋወጠ። ይሄ ባህሪ ለአስትሮኖመሮች ግራ የሚያጋባ ሆነ። በጣም ጄት ብዙ ጋዝ ይለቃል። ኦኬ እንደዚሁም ደግሞ በኃይል አክሰለሬት ያደርጋል፣ በኃይል ይበራል ማለት። ሶላር ሲስተማችን ውስጥ ነው የሁሉ ነገር የሚያደርገው። ይሄ እንግዲህ ዲሰምበር 19 ድረስ የሚሆነውን ነገር ነው የምነግራቸው። ምንድነው ኮሜቱ ይሄ ስሪአይ አትላስ ቱ ክሎዝ ለፀሐይ በጣም ሲቀርብ እንዳልኳችሁ ሰብላይም ማድረግ ጀመረ፣ ሰብሊሜት ማድረግ ጀመረ። ሰብሊሜት ማድረግ ማለት ሶሊድ የሆነ ነገር ወደ ጋዝ ይለወጣል። ምክንያቱም የፀሐይ ኃይል እንትን ይለዋል፣ ስቴቱን እንዲለውጥ ያደርገዋል ማለት ነው። ሰብሊሜት አደረገ ማለት ነው። ሰብሊሜት ሲያደርግ ነው እንግዲህ በጣም ብራይት ያደረገ በጣም ብራይትን ሆነ። ብራይትኒንግ እንትኑ በጣም ግሎ አደረገ ማለት ነው። አይታችሁ ከሆነ ስሪአይ አትላስ በጣም ግሎ አድርጎ በጣም ብዙ አይነት ቀለሞች ያሉት አይነት ሆኖ ኦልሞስት ምንድነው የሆነ ስፔስ ሻትል ስፔስ ክራፍት ይመስል የሆነ ውስጥ ሰዎች ቁጭ ብለው የሚነዱት አይነት መሰለ። ለዛ ነው ኤሊየን ነው ወዘተ የሚባለው ማለት ግሎ ማድረግ ስለጀመረ ማለት ነው። ነገር ግን አንላይክ ኖርማል ከሆኑ ኮሜቶች ሶላር ሲስተማችን ውስጥ ካሉ ከምናውቃቸው ከለመናቸው ኮሜቶች የተለየ ቴል የለውም፣ ትልቅ ቴል የለውም። ወዲያውኑ ኢሚዲየትሊ የታየ ቴል አልነበረውም። የነበረችዋም ቴል ኖርማሊ ኮሜቶች ከፀሐይ በተቃራኒ ወደሆነ ቴል ነው የሚታየው። ጭራው ማለት ጋዝ ማለት እኛ ሰዎች ጋዝ እንደምንለቀው አይነት ማለት ነው። እንደዛ አይነት ጋዝ ነው፣ ግን ጋዙ ግሎ ያደርጋል፣ ይታያል፣ ከርቀት ይታያል። ይሄ ቴል ምንድነው? ኖርማሊ ኮሜቶች ከፀሐይ በተቃራኒውን ቴል የሚታየው ምክንያቱም ሶላር ዊንድ ስላለ ሶላር ዊንዱ በተቃራኒው ከፀሐይ በተቃራኒ እንዲሆን ያደርጋል። ጋዝ በነገራችን ላይ ኮሜቶች እዛው አካባቢ እንዲሄዱ ፍሎት እንዲያደርጉ ፑሽ ያደርጋል፣ እንደ ጄት ፑሽ ያደርጋቸዋል። አክሰለሬት ከግራቪቲ ፎርስ በተጨማሪ ጋዙ ፍላይ አራውንድ እንዲያደርጉ ያደርጋል። ምንድነው የዚህ የስሪአይ አትላስ ግን ምንድነው ቴሉ ወይም ጋዙ towards the sun ሆነ፣ ወደ ፀሐይ አቅጣጫ ሆነ። ይሄ ሙሉ ለሙሉ ቢሄቪየሩ የተለየ አደረገው ማለት። ከሌሎች ኮሜቶች እኛ ሶላር ሲስተም ውስጥ ካሉ ኮሜቶች በባህሪው በጣም የተለየ አደረገው። ሌሎቹ ኮሜቶች ሶላር ሲስተማችን ውስጥ ያሉ የምናውቃቸው ቴላቸው against the sun ነው፣ ከፀሐይ በተቃራኒው በኩል ነው የሚሆነው። ይሄኛው ግን ወደ ፀሐይ ነው ቴሉ፣ ጋዝ የሚለቀው ጋዝ ወደ ፀሐይ ሆነ ማለት ነው።
ሌላኛው ለየት የሚያደርገው ባህሪው ሽሪንክ ማድረጉ ነው። ሳይዙ ማሱ መቀነሱ ነው። ቅድም እንዳልኳቸው 13% የሚሆነው ሳይዙ ከፔሪሊዮን በኋላ ከኦክቶበር 30 በኋላ ወይም ደግሞ ለፀሐይ በጣም ቅርብ ከሆነ በኋላ 13% የሚሆነው ማሱን ቀነሰ። ለመቀነሱ ምንም አይነት ማስረጃ ምንም አይነት ምልክት አልታየም፣ ወይም ደግሞ አሁን ባለው ቴክኖሎጂ ማወቅ አልተቻለም ማለት ነው። ቅድም እንዳልኳችሁ 100 ኪሎ ግራም የሆነን ሰው በአንድ ጊዜ 13 ኪሎ ግራም ሆነ። ነገር ግን 13 ኪሎ ግራም ሊሆን ይችላል። ነገር ግን ስዌት አድርጓል ወይ አልቦተዋል ወይ ስፖርት ሰርቷል ወይ የሚባለው ነገር ምንም አይነት ምልክት ሳያሳይ 13 ኪሎ ግራም መቀነስ እንደማለት ነው። ለኮሜቶች ማስሎስ ማለት በሳይዝ ለወጡ ብዙ ጋዝ ሪሊዝ አድርገዋል ማለት ነው። ኦኬ ብዙ ጋዝ ለቀቁ ማለት ነው። ይሄ ግን እዛ አያሳይም። ወይም ነው ማስሎስ ለኮሜቶች ማለት ኢቫፖሬት እያደረጉ ነው ማለት እየተነኑ ነው ማለት ነው በሌላ አነጋገር። ከዛ እንግዲህ ቀለሙ መለዋወጡ ነው። መጀመሪያ ሬድ ነበረ፣ መቼ ጁላይ ላይ ሬድ ነበረ፣ ዳስቲ ነበረ። ሴፕቴምበር ላይ ወደ ግሪንነት ተለወጠ። ከዛ በኋላ አፍተር ፔሪሊዮን ደግሞ ወደ ብሉሽ ተለውጧል። እንግዲህ በኖቬምበር 8 አካባቢ ወደ 7 አይነት ጄትስ ወይም ደግሞ ከሰውነቱ ከአካሉ ላይ ከ7 ቦታ ብሎ የሚወጡ ጋዝ ለቋል ማለት ይለቅ ነበር። መጀመሪያ ቴል ላይ ነበር። አሁን ግን 7 የሚሆን ከሰውነቱ ላይ ከኢንተርስቴላር ከአካሉ ላይ ከ7 ቦታዎች ላይ ጋዝ ማለት ፋውንቴንስ ኦፍ ጋዝ ከሆነ ከሰውነቱ ክራክ ላይ ይወጣል ማለት። ለዚህ ነው የሆነ ሻትል የሚመስለው ወይም ደግሞ ሰው ሰራሽ የሆነው ፕሮብ ይመስላል፣ አርቲፊሻል ፕሮብ ይመስላል፣ ወይም ደግሞ ሰው የሰራው ስፔስ ክራፍት ይመስላል። ምክንያቱም ጭስ እየለቀቀ ስለሆነ ከ7 ቦታ አይነት ማለት ነው። እና አንቲ ጄትስ ይባላል። አንቲ ጄትስ ማለት ወደ ፀሐይ አቅጣጫ ነው እነዚህን ጄቶች የሚለቀው ማለት ነው። እና በጣም ኤክሳይቲንግ ነው። ዲሴምበር 19 ለመሬት በጣም ቅርብ የሚሆነው ዲሴምበር 19 ነው። ከዲሴምበር 19 በኋላ ሶላር ሲስተማችንን ለቆ ይወጣል ማለት ነው። እንግዲህ ምንድነው ይሄ የሚናገረው? እንግዲህ እስካሁን ድረስ አስትሮኖመሮች ራሱ የሚናገሩት ምን ያህል ስለ ስፔስ እንደማናውቅ ያሳያል ብለዋል አስትሮኖመሮች። የተከበራችሁ ተመልካቾቻችን ይሄን ይመስል ነበር ስሪያ አትላስ ማለት ባጭሩ እንድንግባባ የምትሰሙት ነገር ግራ እንዳይሆንባቸው ባጭሩ ይሄን ይመስል ነበረ። አይ ቲንክ ጥሩ ጊዜ ያሳልፍን ይመስለኛል። በሚቀጥለው ሳምንት በሌላ የቴክኖሎጂ ጉዳይ ተመልሰን እንገናኛለን። እስከ ዛሬ ሳምንት መልካም ሳምንት።